ተከፍካት መሆኑ ነው። ቶሎ ብለን ሳይቀድመን መቅደም አለብን። ትርሲት የቀድሞ ባሏን ብሩኬን ወደ ቤት አምጥታ እየተንከባከበችው መምጣቱ በሚኪ ላይ ከፍተኛ ቁጣንና ብስጭትን አስከትሏል። ታዲያ ብሩኬ እየተሳቀቀና ለምንድነው ለትዳሯ ሶሶኛ ለቀጥላት የሚችለው እንዲህ ሰላማቸው ከቀን ቀን እየራቃቸውና እየረበሻት ከመጣ እኔም የራሴን ህይወት መከተል አለብኝ በማለት እዛው የነበረበት ጎዳና መሄድ እንዳለበት ለትርሲት እየነገራት ነው። ትርሲት ግን በፍጹም አይሆንም፣ ስለሚኪ ከሆነ የማስተካከለውን አስተካክላለሁኝ፣ አንተ እዚህ ቤት መውጣት የለብህም፣ የሚከፈለውን ሁሉ ልከፍልልህ ዝግጁ ነኝ በማለትም መልካሟ ሚስት ለባሏ ብዙ ነገር አደረገች፣ በብዙም አቀደች። ይሁን እንጂ ሚኪ በጨለማ በመውሰድ ህይወት ግን እነጥቅሃለሁ፣ ያ ከመሆኑ በፊት ግን ቀድመህ ቤቱን ትተህ ብን ብለህ መጥፋት አለብህ በማለት አስፈራረው። ብሩክ ግን ከዛ በፊት በተደጋጋሚ ወደ ነበርኩበት መመለስ አለብኝ፣ ምክንያቱም ያንቺ ሰላም እየራቀ መጥቷል በማለት በዚህ ደግሞ ትርሲት ፈቃደኛ ባለመሆኗ አሁን ግን ሲሄድ በጭራሽ ሄድኩ አላላትም፣ ደብዳቤ ጽፎ ከማስቀመጥ ውጭ። ምክንያቱም ትርሲት ወይ አብሬው ልውጣ አሊያም ደግሞ ከሚኪ ጋር ሌላ ጦርነት እንዲገቡ አልፈለገም። ታዲያ ደብዳቤውን አስቀምጦላት መውጣቱን ተከትሎ እሷም ያንን የተጻፈ ደብዳቤ እያነበበች ማነባች፣ አለቀሰችም። ብሩክን በጭራሽ ልታገኘው አልቻለችም። ከደብዳቤው ከጻፋቸው ገጾች መካከል የት ሄድኩኝ፣ የት ገባው የሚል አድራሻም አልነበረውም። ይልቁንስ እዚህ ቤት መኖሬ ጥሩ አይደለም፣ ችግሮቹ እየተባባሱ ከመምጣታቸው በፊት ይህንን ቤት ለቅቄ ለመውጣት ተገድጃለሁ፣ ትርሲትዬ ቻው የሚል ደብዳቤ ነበረ። ደብዳቤውን አንብባ እያለቀሰች የነበረችው ትርሲትን ፍለጋ ወጣች። በፍለጋው ሰዓት ግን በችግሩ ሰዓት ያስጠጋው ሽማግሌ ጋር ብትገናኝም ሽማግሌውም እንዲህ በቀላሉ የትርሲትን ባል ብሩኬን ሊያገኘው አልቻለም። ምክንያቱም እንደ ወትሮ አባባን ጠይቂያቸው ልምጣ ናፍቀውኛል በማለት እነሱ ጋር ይሄድ እንደነበርና አሁን ላይ ግን የት እንደሄደ የት የሚታወቅ ነገር የለም። ታዲያ አባባን በበኩላቸው የብሩኬ መጥፋት አስጨንቋቸዋል። ሳገኙ ደውልልሻለሁ በማለትም ስልክ ተቀያይረው ተለያይተዋል። እንግዲህ የልጆቹ አባት የሆነው ብሩክ አሁን ለልጆቹስ ምን ብዬ ነግራቸዋለሁ፣ እነሱን እንኳን በሰላም ተሰናብቷቸው አልወጣም እያለችም ነበረ። እንግዲህ ልጆቹ አባታቸው ከመጣ በኋላ አባታቸውን እየወደዱትና ትምህርት ቤትም እንዲያደርሳቸው ያላቸው ፍላጎት አባታቸው እንደሆነ፣ ቀጥሎም የመኝታ ሰዓታቸው ሲደርስ ከአባታቸው ጋር መተኛት እንደሚፈልጉ፣ ምግብም ሲበሉ አባዬ አጉርሰን እየተባባሉ አባታቸው እቅፍ የአባታቸው ጉርሻ ለአመታት ተለይቷቸው የነበሩ ልጆች አሁን ግን ከሚኪ ወደ አባታቸው ተቀይረው እጅግ በጣም ደስ ብሏቸው በነበረበት አጋጣሚ ነው ይህ የት ይግባ የት ያለበት እንኳን ሳይታወቅ ሊጠፋ የቻለው። ሰላም የካያ ድራማ ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በዚህ ድራማ በጣም ደስ የሚልና ታሪኩ ራሱ እጅግ በጣም ለመስማት የሚመስጥ ነው። ብሩኬ በጣም ጥሩ ትዳር እንደነበረው ከቪዲዮቹ መረዳት ይቻላል። ቤት እየገነቡ የሞቀ ትዳራቸው በልጅ ደምቀው እያለ ነው እንግዲህ ጓደኛው ሚኪ ተጠግቶት ህይወቱን ያበለሻሸበት። ጓደኛው ብሩክ ግን ለሚኪ በጣም ጥሩ ነገር ያስብለት ነበረ። ሚስት እንዲያገባ፣ ቤትም እንዲሰራ፣ ልጆችም እንዲወልድ፣ ጥሩ መስመር እንድትይዝለት ጥሩ ምኞት ነበረው። የሚኪ ሀሳብ ግን የጓደኛውን በመንጠቅ የግሉ ማድረግ እንደነበረ ነው። በነገራችን ላይ እዚህ ላይ ግልጽ ያልሆነልኝ አንድ ነገር አለ። እሱም እንግዲህ ያው ብሩክና ሚኪ ጓደኛሞች ናቸው። ቀጥሎም ትርሲት ሚስቱ እንደሆነች ያውቃል። ከዛ በፊት ቤታቸው እየተመላለሰም ይኖር ነበረ። እንደውም እንኳን ኑሮ እየከበደው ሲመጣ እኛ ጋር መኖር ትችላለህ በማለት እቤት እንዲኖርም ፈቅዶለታል። ሴት ምንም እንኳን በነሚኪ አቀነባባሪነት የመኪና አደጋ ደርሶበት ለብዙ ጊዜ ራሱን እንዲስት መደረጉን ተከትሎ ሚኪን ባልነት አምና ተቀበለችው። ማለትም ጓደኛሞች ናቸው፣ እንዴት ጓደኛውን ያገባለሁ አላለችም ወይ? ይህ ነገር ለኔ ነው ለእናንተስ አልተፈጠረባችሁም? ለማንኛውም እንግዲህ ህይወቱን ከጓደኛው ጋር በማጨለም ከዚህ በኋላ የለም ተቀብሯል ያሉት ብሩክ ወደ ቤት መምጣቱን ተከትሎ ለጓደኛው ነግሮታል። ተከስተ በጣም ደንግጧል። ምን ነው ከመቃብር ፈንቅሎ ወጣ እንዴ? ሞቷል ነበር እንዴ ሲልም ለሚኪ ነግሮታል። ሚኪ ምኑን ይሞተዋል? ያኔ ነው ስህተት የሰራኸው። አሁንስ ምን ማድረግ አለብን? ይኸው ከቤት አምጥታ
ትውስታው እንዲመለስ በብዙ እየጣረች ነው በማለትም ነግሮታል። አይ ትውስታው ከተመለሰ የኛም ቢሆን ችግር ነው። ስለዚህ አንድ ነገር ከመፈጠሩ በፊት እሱን ደብዛውን ማጥፋት አለብን በማለት እየተረጫጩ በብሩክ ህይወት ላይ መጥፎ ነገር ይወስናሉ። በሌላ በኩል ብሩክ ወደ ነበረበት ወደ ሊስትሮ ቦታ ለመሄድ ይፈልጋል። ምክንያቱም አባባ ይናፍቃሉ። ብዬም ስላልነገርኳት ልጅቷም ራሱ ታኮርፈኛለች በማለት ነው ወደ ነበረበት ሄዶ ሰላምታ ሊቀያየሩ እንደሚችሉ ለትርሲት የነገራት። ትርሲት ታዲያ አብሬህ እሄዳለሁኝ ካለያም ደግሞ ወደዛ ቦታ መመለስ የለብም ያለች ትከራከር ቆይታለች። በፍጹም መሄድ አለብኝ በማለት በውሳኔው ፈርጠም ይላል። ሰዓት ትርሲት በቃ እንግዳውስ መኪናውን እያሽከረከር ካብረን እንሄዳለን በማለት መንገድ ይጀምራሉ። ሆኖም እንግዲህ መኪናውን እንደማይሽከረክርና በጭራሽ ሊያደርግ እንደማይችል እየነገራት ነው። ትርሲት ትችላለህ፣ አንተ እኮ ጎበዝ ነህ፣ ጥንቁቅና ጠንካራ ሹፌር እንደሆን ካውቃለሁ፣ እናም አሁንም ትችላለህ፣ እባክህን አሽከርክር እያለችው እየነገረችው ነው። እሱ ግን በፍጹም ምክንያቱም ሰው ጎዳና ሌላ ደግሞ ጣጣ አመጣለሁ ነበር ያለው። መኪና ጋር ያለው አታችመንት የሚቀሰቀስበት ከባድ ሚሞሪ ይመስላል። ማለትም እነ ሚኪ ያደረሱበት ጥቃት። እናም ለዚህ ነበረ በቃን ያላሽከረክርም በጭራሽ አይሆንም አልችልም እያለ ትርሲትን ሲከራከራት የነበረው። ነገር ግን እንዲያሽከረክር እያንዳንዱ ትምህርት ነበር ስትሰጥ የነበረው። መሪውን እዚህ ጋር እጅን እዚህ ጋር የሚገባ ነበረ ስታስተምረው የነበረው። ታዲያ እያሽከረከረ በነበረበት ሰዓትም በጣም ደስ ብሎት ይኸው ማሽከርከር ቻልኩኝ እያለም እንግዲህ ተደስቶ ፍጥነቱን እንዲቀንስም እየጎተጎተችው ከአባባ ደርሰዋል ማለት ነው። ሽማግሌው ልጅ ሰሞኑን ጠፍቷቸው ስለሰነበተና እሱ ስለሌለ ምን ያህል ቅር ብሏት እንደሆነም እየገለጸችለት ነው። በዚህ ሁኔታ እንግዲህ እሱም ቢሆን የሚወዳቸው ቤተሰቦቹን ትቶ ወደ ትርሲት መሄዱ ትንሽ ቅር ቢለውም ዞሮ ዞሮ ግን የሚወዳት ባለቤቱን ከዓመታት በኋላ ተገናኝተው ለዛውም ደግሞ ትውስታው እንዲመለስ ደፋ ቀና እያለች ላለችው ሚስቱ ምስጋና አቅርበውለት ከዛም ወደ ነበረበት ተመልሷል ማለት ነው። ነገር ግን አሁንም ጭራሽ ሊዋጥለት አልቻለም። ምክንያቱም ሚኪ እየተጨቃጨቀው ነው። ለምን አብረሽ ሄድሽ? ለምንስ አብረሽ ተቀመጥሽ? ለምንስ እጁን ያልሽው? እያለ ብዙ ሰበብ እያበዛ እየተጨቃጨቃት ነው። ምንም ያደረግኩት ነገር የለም፣ በቃ በሌላ ነገር የምትጠራጠር ከሆነ እኔ ጋ ነው ጠብህ፣ በቃ አርፈህ ተቀመጥ በማለት ከሚኪ ጋር የፈጠሩት አቲካራም ቤቱ ቀውጢ ሆኖ መጥቷል ማለት ነው። እንግዲህ ሚኪ በዚህ ብቻ አላበቃም። አሁንም ወደ ዶክተሩ በመሄድ እስኪ ምንድን ነው የምናደርገው? አንድ ዘመዳችን ነበረ እና መኪና ማሽከርከር ችሏል በማለትም ይነግሩታል። ዶክተሩም መኪና ማሽከርከር ከቻለ ይህ ሰው የማስታወስ አድማሱ ቀን በቀን እየጨመረ መጥቷል ማለት ነው። ስለዚህ እንኳን ደስ አላችሁ በማለት ነው ተቆርቋሪነት ስሜት እውነትም የሚወዱት ወንድማቸው ወደ ትውስታ አድማሱ እየተመለሰ እንደሆነ ይህ ደግሞ እንደሚያስደስታቸው አድርገው ነበረ ለዶክተሩ ሲገልጹለት የነበረው። እንዴት ሊያሽከረክር ቻለ የሚለው ጥያቄ ድሮም ያሽከረክር እንደነበርና ድብቁ የአእምሮ ክፍል አንዳንድ ነገሮችን እንደማይረሳም ይነገረዋል። ይህን ሚኪ በጣም ሲደነግጥና ሲደነባበር ነበረ። ምክንያቱም በቃ ድብቁ አእምሮ እንደዚህ የሚያስታውስ ከሆነ እውነትም እኛን የሰራነውን አንዳንድ ወንጀል ሊያስታውስ ይችላል በማለት በሀሳብ ጭልጥ ብሎ የሚደርስበትን እያሰበም ተጨንቋል ማለት ነው። ስለዚህ የትርሲት እንክብካቤ ወደ ቀድሞ ማንነቱ ሊመልሰው ስለሚችል አሁን ወደ መጣበት መመለስ ይኖርብናል፣ ካሊያም ደግሞ መግደል አለብን እያሉ እየተመካከሩ ነው። ጓደኛው ተከስተ ደግሞ ከሚኪ የባሰ ነውና እሱ መሞት አለበት በማለት ነው ሲናገር የነበረው በጭካኔ። ታዲያ ሚኪ ወደ ውጭ በመውሰድም ብሩኬን በቃ ወደ መጣበት ካልተመለስክ በስተቀረ እዚህ የምትኖር ከሆነ ገላሃለሁ በማለት ይዝትበታል። ይሄኔ ብሩክ አይ ደስተኛ እንዳልሆንክ ሰሞኑን እያየሁህ ነበረ፣ በቃ ችግር የለውም ወደ መጣበት እመለሳለሁኝ፣ እኔም ያንተን ሰላም ነው የምፈልገው በማለት ደብዳቤ ጽፎ ወጥቷል ማለት ነው። በዚህ ሁኔታ ትርሲት በጣም ተጨንቃለች። የት ሄደ የት ገባ እያለች በኋላም እንግዲህ መኪናዋን አስነስታ ወደ ነበረበት ብላ የምታስበው ወደ አባባ ሄዳለች ማለት ነው። አባባም እንግዲህ ብሩክ በመጥፋቱ በጣም ተጨንቋል። ቃ ሲገኝ እደውልልሻለሁ፣ እኔም ቢሆን በአንድ በኩል እፈልገዋለሁ በማለት ሊፈልጉት እንደሚችሉ ቃል ገብተውላትም ተለያይተዋል። ሁኔታ ትርሲት ለልጆቹ ራሱ ምን ብላ እንደምትነግራቸው በጣም ተጨንቃለች። ምክንያቱም ልጆቹ አባታችን ማለታቸው ስለማይቀር አሁን በጣም ክፉኛ ተላምደውታል።
ሚኪ በበኩሉ አሁን ላይ ስለወጣለት በጣም ደስ ብሎታል። የት አባቱ ሰራውለት አይነት ስሜት ጀብድ እየተሰማው ነው። ለማንኛውም በዚህ ድራማ ክፍል በጣም ደስ የሚል ሂስቶሪ ነው ያለው። ለማንኛውም እናንተም ተከታተሉ ዘንድ ጋበዝኳችሁ። ከክፍል 4 እስከምንገናኝ ድረስ ለዛሬ ያቀረብኩላችሁ ይህን ይመስል ነበር። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።